እንደ አውሮፓውያን አቆጣጠር በ1978 የእንግሊዝ እግር ኳስ ለዘላለም ተቀየረ። በአድሎና በከባድ ጫና ውስጥ አልፎ የሶስት አንበሶችን ማሊያ የለበሰው የመጀመሪያው ጥቁር ተጫዋች ማን ነበር? ይህ ተጫዋች በዛሬው ዕለት የተወለደ ታሪካዊ ኮከብ ነው። የእንግሊዝ ፕሪሚየር ሊግና የሶስቱ አናብስት የመጀመሪያው ጥቁር ተጫዋች እሱ የታሪክ መጽሐፍትን የቀየረው የኖቲንጋም ፎረስት የአርሰናልና የማንቸስተር ዩናይትድ ባለ ታሪክ ቪቭ አንደርሰን ነው። ይህንን የእንግሊዝ እግር ኳስ ታሪክ ሰባሪውን ቪቭ አንደርሰንን ያውቁታልን? ዛሬ የተወለደበትን ቀን አስመልክቶ ከተራ ተከላካይነት እስከ ታሪክ ሰሪነት ያደረገውን አስገራሚ ጉዞ እንመለከታለን። በሜዳ ላይ ባለው ጥንካሬው ብቻ ሳይሆን ዘረኝነትን በችሎታው አሸንፎ ለብዙ ጥቁር ተጫዋቾች መንገድ የጠረገ እውነተኛ ጀግና ነውና ገበያ ስፖርት በዛሬው ዕለት ይዘክረዋል። ቪቭ አንደርሰን ከኖቲንጋም ፎረስት ወርቃማ ዘመን እስከ መድፈኞቹና እስከ ሰር አሌክስ ፈርጉሰን የመጀመሪያው የማንቸስተር ዩናይትድ ፈራሚነት ይህ ተጫዋች የእንግሊዝ እግር ኳስን ታሪክ እንዴት ቀየረው? ሙሉ ታሪኩን ዛሬ እንቃኘዋለን። የብሪያን ክላፍ ታማኝ የአውሮፓ ሻምፒዮንና በእንግሊዝ እግር ኳስ ታሪክ ጥቁር ፈርቀዳጅ በሕይወት ዘመኑ እጅግ በጣም በርካታ አሳዛኝና አስደሳች ታሪክ ያለው የእግር ኳስ ኮከብ ያለመክሊቱ በብዙ መድረኮች ላይ የደከመ በመጨረሻም በእግር ኳስ ላይ የገነነ የመጀመሪያው የእግር ኳስ ጥቁር። በዚህ ዝግጅት የቪቭ አንደርሰንን እጅግ አስደናቂ ታሪክ በአማረ ሁኔታ እናወጋችኋለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ገበያ ስፖርት ከሜዳ ባሻገር ሐምሌ 29 ቀን 2018 ዓ.ም ዕለተ ረቡዕ ፕሮግራሙን አዘጋጅቼ የማቀርብላችሁ መኮንን አልማው ነኝ። እስከ መጨረሻው ድረስ አብራችሁን ትቆዩ ዘንድ በአክብሮት ጋበዝኩ። ከሜዳው ባሻገር and he improvised a quite delicious finish. He will have his say, and with moments left of this game, and he has crashed it into the Blackstone gown. የእንግሊዝ እግር ኳስ ታሪካዊ ጥቁር ፈርቀዳጅ የሆነው ቪቭ አንደርሰን የተወለደው ሐምሌ 29 ቀን በ1956 ልክ በዛሬው ዕለት ነበር። በእንግሊዝ ኖቲንጋም ከተማ ክሊፍተን በተባለ አካባቢ ይህችን ዓለም ተቀላቀለ። ወላጆቹ ኦድሊና ምርትል አንደርሰን ከጃማይካ ወደ እንግሊዝ የፈለሱ ጥቁር አፍሪካውያን ነበሩ። በልጅነቱ የማህፀንና ሕፃናት ሐኪም የመሆን ህልም ነበረው። በትምህርት ቤት እያለ ለአንድ ዓመት በማንቸስተር ዩናይትድ ታዳጊ ቡድን ውስጥ ቢቆይም ብቃት የለውም ተብሎ ከአካዳሚው ተባረረ። ከዚያም በትልቅ ድርጅት ውስጥ በቢሮ ረዳትነት ወይም ሻይ አቅራቢነት ለጥቂት ሳምንታት ሰርቷል። ከአስተናጋጅነት ተመልሶ ወርቃማውን የክለብ ስኬት ያገኘው ደግሞ ከ1974 እስከ 1984 ባሉት 10 ዓመታት ውስጥ ነው። በ17 ዓመቱ በአካባቢው ክለብ ኖቲንጋም ፎረስት ተመልምሎ የልብስ ማጠቢያ ክፍል ሰራተኛ በመሆን ስራ ጀመረ። ጎን ለጎን የእግር ኳስ ፍቅር አለቀው ብሎ ወደ ሜዳ እያመራ የመጫወት እድል ማግኘት ጀመረ። ታዋቂው አሰልጣኝ ብሪያን ክላፍም በደንብ ተመለከቱት፣ ወሰዱት። የአካዳሚው አካል አድርገው ይንከባከቡትም ጀመር። ወደ ዋናው ቡድን ካሳደጉት በኋላ የቡድኑ ቋሚ ቀኝ ተከላካይ ሆነ። ከክለቡ ጋር በመሆንም የእንግሊዝ አንደኛ ዲቪዚዮን ሊግ ዋንጫ በ1978 ማሳካት ቻለ። ጨምሮም 2 የሊግ ካፕ ዋንጫዎችን፣ 2 ተከታታይ የአውሮፓ ሻምፒዮንስ ሊግ ዋንጫዎችን በ1979 እና በ1980 በታሪክ አስመዝግቧል። ኖቲንጋም ፎረስት 2 የሻምፒዮንስ ሊግ ዋንጫዎች እንዳሉት ይታወቃል። ይህንን አስገራሚ ስኬት ለክለቡ ካስገኙ ኮከቦች መካከል ቪቭ አንደርሰን ቀዳሚው ነው። ከነዚህ ሁሉ የክለብ ስኬቶች በኋላ ታሪካዊው የብሔራዊ ቡድን ጥሪ በ1978 ቀረበለት። የታሪክ ምዕራፉም አብሮ ተቀየረ። እንደ አውሮፓውያን አቆጣጠር ኖቬምበር 29 ቀን 1978 እንግሊዝ ከቼኮስሎቫኪያ ጋር ባደረገችው ጨዋታ ላይ በመሰለፍ ለእንግሊዝ ብሔራዊ ቡድን የተጫወተ የመጀመሪያው ጥቁር ተጫዋች በመሆን ታሪክ ሰርቷል። ለሀገሩ በአጠቃላይ 30 ጨዋታዎችን የተጫወተ ሲሆን በ1982 እና በ1986 የዓለም ዋንጫዎች ላይ ከእንግሊዝ ብሔራዊ ቡድን ወይም ከሶስቱ አናብስት ስብስብ ጋር ተጉዟል። ይህ ብቻ አይደለም፣ በሌሎች ታላላቅ ክለቦችም ቆይቷል። በአርሰናል ቤት ከ1984 እስከ 1987 ቆይቷል። ወደ መድፈኞቹ ቤት አምርቶ በ19
በ1987 አርሰናል ሊቨርፑልን አሸንፎ የሊግ ካፕ ዋንጫ እንዲያነሳ የድል ግብ አስቆጥሯል። ከ1987 እስከ 1991 ደግሞ በማንቸስተር ዩናይትድ ቤት አሳልፏል። ሰር አሌክስ ፈርጉሰን ማንቸስተር ዩናይትድን ሲረከቡ የመጀመሪያው ያስፈረሙት ተጫዋች በመሆን ወደ ኦልትራፎርድ አምርተዋል። በሼፊልድና በሚድልስቦሮ ቤትም ተጫውተዋል። ቪቭ የእግር ኳስ ህይወቱን ከማጠናቀቁ በፊት ለእነዚህ ክለቦች በምርጥ ብቃት ተጫውቶ አሳልፏል። በተጫዋችነት ብቻ አይደለም፣ በአሰልጣኝነትም እግር ኳስን አገልግሏል። ከአሰልጣኝነት እስከ ጡረታና የአሁኑ ህይወቱ ወይም ከ1995 እስከ አሁን በሚድልስቦሮ ክለብ ከተጫዋችነት በኋላ በአሰልጣኝነትና በረዳት አሰልጣኝነት ለ7 ዓመታት ሰርቷል። የንግስት ሽልማትም ተቀብሏል። እንደ አውሮፓውያን አቆጣጠር በ1999 የብሪታንያ ንግስት ለእግር ኳስና የዘረኝነትን አጥር ለመስበር ላደረገው አስተዋጽኦ የኤምቢኢ የክብር ማዕረግ ሰጥተውታል። ሌላ የማይሞት ታሪክም አለው። የሙዚየም ማሊያ ለመጀመሪያ ጊዜ የለበሰው ታሪካዊ የእንግሊዝ ማሊያ በማንቸስተር ብሔራዊ የእግር ኳስ ሙዚየም ውስጥ በክብር ተቀምጧል። የቪቭ አንደርሰንን የአሁኑን ህይወቱን ስንቃኝ ቪቭ አንደርሰን አሁንም በህይወት ይገኛል። በአሁኑ ወቅት የ68 ዓመት አዛውንት ሲሆን ከእግር ኳስ ጡረታ ከወጣ በኋላ የቀድሞ ስፖርተኞች ከእግር ኳስ በኋላ የሚገጥማቸውን የኑሮ መናጋትና የስነ ልቦና ቀውስ ለመቅረፍ ፕሌይ ኦን ፕሮ የተባለ ተቋም መስርቶ በበላይነት እየመራ ይገኛል። 3 ልጆችንም አፍርቷል። ይህ የቪቭ አስገራሚና እንደ ባህር የሰፋ ታሪኩ ላይ በማንኪያ ጨልፈን ያነሳነው ቅንጭብ ሀተታ ነው። አሁን ደግሞ በህይወቱ ያሳለፋቸውን አስገራሚ ሁነቶች በወፍ በረር እንቃኛለን። ቪቭ አንደርሰን በታሪኩ ውስጥ ያስመዘገባቸውና ብዙም የማይታወቁ ተጨማሪ አስገራሚ ታሪኮች አሉት። ከነዚህም መካከል የልጅነት የሐኪምነት ህልምና የሥራ ፍለጋ ውድቀት አንዱ ነው። አንደርሰን በልጅነቱ እግር ኳስ ተጫዋች የመሆን ፍላጎት አልነበረውም። ትልቁ ህልሙ የማህፀንና ህፃናት ሐኪም መሆን ነበር። እግር ኳስ ከመጀመሩ በፊት በትምህርት ቤት ጥሩ ተማሪ የነበረ ሲሆን በትልቅ የህትመት ድርጅት ውስጥ በጸሐፊነት ለመቀጠር አመልክቶ በንቀት ውድቅ ተደርጎበት ነበር። ይህ ውድቅ መደረግ ነው ህይወቱን ወደ እግር ኳስ እንዲያመራ ያደረገው። የቴሌቪዥን ጣቢያዎችን ያስገደደው ታሪካዊ ጨዋታ ደግሞ ሌላው ያልተነገረው የሱ ታሪክ ነው። እንደ አውሮፓውያን አቆጣጠር በ1978 ለእንግሊዝ ብሔራዊ ቡድን ለመጀመሪያ ጊዜ ሲሰለፍ የነበረው ትኩረት እጅግ ከፍተኛ ከመሆኑ የተነሳ በወቅቱ የነበሩት ታላላቅ የብሪታንያ የቴሌቪዥን ጣቢያዎች ቢቢሲ እና አይቲቪ ጨዋታውን በቀጥታ ለማስተላለፍ የነበራቸውን የጊዜ ሰሌዳ ሙሉ በሙሉ ቀይረውታል። ጨዋታው የተካሄደው ረቡዕ ምሽት ቢሆንም የሀገሪቱ ሚዲያዎች ግን አንደርሰን ታሪክ ሲሰራ ለማየት ማንም ማምለጥ የለበትም በሚል ከፍተኛ ዘመቻ አድርገው ነበር። ሌላው ደግሞ ከማንቸስተር ዩናይትድ ጋር ያሳለፈው አስቸጋሪ የሽግግር ጊዜ ነው። ሰር አሌክስ ፈርጉሰን ወደ ማንቸስተር ዩናይትድ ሲያመጡት ክለቡ በጣም ደካማ ደረጃ ላይ ነበር። አንደርሰን በወቅቱ በነበረው የዲስፕሊን ችግር ምክንያት ተጫዋቾች በቡና ቤት ውስጥ አምሽተው ይጠጡ እንደነበርና እሱ ግን ከፈርጉሰን ጋር በመሆን ያንን ባህል ለመቀየር ትልቅ ውጊያ ማድረጉን በግል ታሪኩ ላይ ገልጿል። እሱ የዩናይትድን የአሸናፊነት ስነ ልቦና መሰረት ከጣሉ ጥቂት ተጫዋቾች መካከል አንዱ ነው። ሌላው በደቡብ አፍሪካ የአፓርታይድ ዘመን የወሰደው ጠንካራ አቋም ነው። በ1980ዎቹ የደቡብ አፍሪካ የዘረኝነት ወይም አፓርታይድ ስርዓት በነበረበት ወቅት ብዙ ነጭ የእንግሊዝ ተጫዋቾች በከፍተኛ ገንዘብ ተደልለው እዚያ ሄደው ይጫወቱ ነበር። አንደርሰን ግን የቀረበለትን እጅግ ከፍተኛ የገንዘብ ክፍያ ከወገኖቹ ስቃይ በላይ ገንዘብ አልመርጥም በማለት ሙሉ በሙሉ ውድቅ አድርጎታል። ይህ አቋሙ በዓለም አቀፍ ደረጃ ትልቅ ክብር አስገኝቶለታል። ቪቭ ከክለብ ባሻገር በነበረው ህይወቱ በእንግሊዝ ብሔራዊ ቡድን ውስጥ የነበረው የአልጋ ቀውስ አንዱ ተጠቃሽ ነው። ለእንግሊዝ ብሔራዊ ቡድን ለመጀመሪያ ጊዜ በተጠራበት ወቅት በሰዓቱ በነበረው የዘረኝነት አመለካከት ምክንያት አብረውት ከሚጫወቱ ነጭ ተጫዋቾች መካከል ማን ከሱ ጋር በአንድ ክፍል ውስጥ ይተኛል የሚል ትልቁ ውዝግብ ተነስቶ ነበር። በዚህ ሰዓት ግን የቡድኑ ታዋቂ ተከላካይ ቶኒ ውድኮክ በራሱ ፍቃድ ከአንደርሰን ጋር በአንድ ክፍል ለመተኛት ፍቃደኛ በመሆን ያንን አስቀያሚ ክፍፍል ሰባብሮታል። ሌላው ለአርሰናል ዋንጫ ያስገኘችው ብቸኛ ታሪካዊ ግብ ደግሞ አትረሳም። ቪቭ አንደርሰን ለአርሰናል በተጫወተበት ወቅት እንደ አውሮፓውያን አቆጣጠር በ1987 የሊግ ካፕ ፍጻሜ ላይ አርሰናል ከሊቨርፑል ጋር ተጫውቶ ነበር።
ነበር። ሊቨርፑል በወቅቱ እጅግ በጣም አስፈሪ ቡድን የነበረ ሲሆን አንደርሰን ግን በመጨረሻው ሰዓት ላይ አስገራሚ ግብ በማስቆጠር አርሰናል ጨዋታውን 2-1 አሸንፎ ዋንጫውን እንዲያነሳ በማድረግ ትልቅ ታሪክ ሰርቷል። ይህ ዋንጫ አርሰናል ከረጅም ዓመታት ድርቅ በኋላ ያገኘው የመጀመሪያው ትልቅ ዋንጫ ነበር። ሌላው የቦክስ ተጫዋች ሊሆን ይችል የነበረበት አጋጣሚ ነው። ቪቫ አንደርሰን በልጅነቱ እግር ኳስን ብቻ ሳይሆን የቦክስ ስፖርትን በከፍተኛ ደረጃ ይሰለጥን ነበር። በእግር ኳስ ሜዳ ላይ ማንም ተጫዋች ሊያስፈራው የማይችለውና በጠንካራነቱ የሚታወቀው በልጅነቱ ካገኘው የቦክስ ስልጠና የተነሳ እንደነበር የቀድሞ የቡድን አጋሮቹ ይመሰክራሉ። ይህ የልብስ ማጠቢያ ክፍል ሰራተኛ የነበረው ታላቅ ተጫዋች ቪቭ አንደርሰን ወደ ኖቲንጋም ፎረስት ዋናው ቡድን ከመቀላቀሉ በፊት በክለቡ ውስጥ የወጣቶች ማሰልጠኛ አካል ሆኖ የሌሎችን ተጫዋቾች ማሊያና ቁምጣ የሚያጠብ ሰራተኛ ነበር። ይህንን ዝቅተኛ ስራ እየሰራ በነበረበት ወቅት ነው አሰልጣኝ ብሪያን ክላፍ ብቃቱን አይቶ ወደ ዋናው ቡድን ያሳደገው። ከአጭር ዓመታት በኋላ ግን ያ ማሊያ አጣቢ ልጅ 2 ጊዜ የአውሮፓ ሻምፒዮንስ ሊግ ዋንጫን ያሸነፈ ታላቅ ተከላካይ ለመሆን የበቃው እንዲሁም አርሰናልና ማንቸስተር ዩናይትድን የመሳሰሉ ታላላቅ ክለቦችን መቀላቀል የቻለው እጅግ አስደናቂው ጥቁር ተጫዋች ሆነ። ቪቭ አንደርሰን በእግር ኳስ ሕይወቱ ውስጥ እጅግ አስገራሚ አበረታችና ታሪካዊ ውጣ ውረዶችን አሳልፏል። ዋናዎቹ አስገራሚ ታሪኮች ደግሞ የዘረኝነትን አጥር የሰበረበት ታሪካዊ ጨዋታ ይጠቀሳል። እንደ አውሮፓውያን አቆጣጠር በ1978 እንግሊዝ ከቼኮስሎቫኪያ ጋር ባደረገችው ጨዋታ ላይ ሲሰለፍ በ30,000 ሰዎች ፊት ለእንግሊዝ ብሔራዊ ቡድን የተሰለፈ የመጀመሪያው ጥቁር ተጫዋች ሆነ። ይህ ክስተት በጥቁር ስፖርተኞች ታሪክ ውስጥ ትልቅ የለውጥ ምዕራፍ ነበር። ከደጋፊዎች ይወረወርበት የነበረው ፍራፍሬ ደግሞ አይጣል ነው። በ1970ዎቹ በእንግሊዝ ስቴዲየም ዘረኝነት በከፍተኛ ሁኔታ ይስተዋል ነበር። ቪቭ አንደርሰንም ወደ ሜዳ ሲገባ ደጋፊዎች ሙዝ፣ እንቁላልና ፖም ይወረውሩበት ነበር። እሱ ግን ይህንን በትዕግስትና በቆራጥነት በማሸነፍ በሜዳ ላይ ባለው ብቃት ብቻ ምላሽ ይሰጥ ነበር። የብሪያን ክላፍ አስገራሚ ምክር ደግሞ ለዚህ ብዙ ጉልበት ሰጥቶታል። በኖቲንጋም ፎረስት ቤት እያለ ደጋፊዎች ፍራፍሬ ሲወረውሩበት ለክለቡ አሰልጣኝ ለታዋቂው ብሪያን ክላፍ አመለከተ። አሰልጣኙ ግን ማልቀስህን አቁምና ሂድና 2 ፓምና 1 ሙዝ ይዘህልኝና አለው። ይህ የአሰልጣኙ ንግግር አንደርሰን በነገሮች ከመሸበር ይልቅ በትኩረት እንዲጫወትና ፍርሃቱን እንዲያሸንፍ ትልቅ ጉልበት ሆኖታል። የቪቭ ሌላው አስደናቂ ነገር በጭራሽ ቀይ ካርድ አይቶ የማያውቅ መሆኑ ነው። ለ20 ዓመታት ያህል በከፍተኛ የእንግሊዝ ሊግ ደረጃ ለማንቸስተር ዩናይትድ፣ ለአርሰናልና ለኖቲንጋም ፎረስት ተከላካይ ሆኖ ተጫውቷል። ተከላካዮች በተደጋጋሚ ጥፋት እንደሚሰሩ ቢታወቅም እሱ ግን በረዥም ዘመን የእግር ኳስ ሕይወቱ አንድም ጊዜ ቀይ ካርድ አይቶ አያውቅም። ስለ ቪቭ አንደርሰን ታሪክ ካነሳናቸው ባሻገር በእግር ኳስ ጉዞና ከዚያ በኋላ ያሳለፋቸው ተጨማሪ አስገራሚ ታሪኮች እጅግ ብዙ ናቸው። ሸረሪቱ ወይም ዘ ስፓይደር የሚለው ቅጽል ስም ቪቭ አንደርሰን በሜዳ ላይ እንዳሻው ተስበው ወይም ተዘልጠው ኳስ የሚያስጥሉ ረዣዥም እግሮች ነበሩት። ተጋጣሚዎች እሱን አልፈው ለመሄድ ሲሞክሩ ረዥም እግሮቹን በመዘርጋት ኳስ በቀላሉ ይቀማ ነበር። በዚህ ልዩ ብቃቱም ደጋፊዎችና ተጫዋቾች ሸረሪቱ ወይም ዘ ስፓይደር የሚል ቅጽል ስም ሰጥተውት ነበር። ከንግሥት ኤልሳቤጥ የተሰጠው ታላቅ ክብር ደግሞ ሌላው የህይወቱ ውብ አጋጣሚና ታሪክ ነው። ለእግር ኳስ ስፖርት ያበረከተውን ታላቅ አስተዋጽኦና የዘረኝነትን አጥር ለመስበር ያሳየውን ጽናት በመገንዘብ እንደ አውሮፓውያን አቆጣጠር በ1997 የብሪታንያ ንግሥት ኤልሳቤጥ ዳግማዊት MBE ወይም ሜምበር ኦፍ ዘ ኦርደር ኦፍ ዘ ብሪቲሽ ኤምፓየር የተባለውን ታላቅ የክብር ማዕረግ ሸልመውታል። ሌላው በአሰልጣኝነትና በምክትል አሰልጣኝነት ያሳለፈው ጊዜ ነው። ቪቭ ተጫዋችነቱን ካቆመ በኋላ ወደ አሰልጣኝነት ተሸጋግሯል። በባርንስሊ ክለብ ውስጥ በተጫዋችነትና አሰልጣኝነት የሰራ ሲሆን በኋላም ከታዋቂው ካፒቴን ብሪያን ሮብሰን ጋር በመሆን ሚድልስቦሮውን ለ7 ዓመታት በምክትል አሰልጣኝነት መርቷል። ክለቡን ወደ እንግሊዝ ፕሪሚየር ሊግ ከማሳደግ እስከ 3 የዋንጫ ፍጻሜዎችን እስኪፋለም ድረስ ረድቷል። የዚህ ሰው የአሁኑ ህይወቱና ስራው ታዲያ ቪቭ አንደርሰን እግር ኳስ ሜዳ ከራቀ በኋላም ከስፖርቱ አልራቀም። የራሱን
የስፖርት የጉዞ ኤጀንሲ ፕሌይ ኦን ፕሮ ያቋቋመ ሲሆን በጥሮታ ላይ ያሉ የቀድሞ ስፖርተኞች በተለያዩ የስፖርት ሁነቶች ላይ እንዲሳተፉና ገቢ እንዲያገኙ የሚያግዝ ድርጅትን በበላይነት እየመራ ይገኛል። እነሆ ይህ የእንግሊዝ እግር ኳስ ታሪክ ቀያሪ እና ጥቁር ፈርቀዳጅ ተጫዋች የሆነው ቪቫ አንደርሰን የተወለደው ሐምሌ 29 ቀን በ1956 ነበርና እነሆ ዛሬ የልደት ቀኑን አስመልክቶ ገበያ ስፖርት ከሜዳ ባሻገር በሆነው የዕለቱ ትንታኔው እሱን ለመዘከር ወዶ የተከታተላችሁትን በሚመስል ሁኔታ አዘጋጅቶ አቀረበላችሁ። መኮንን አልማው ነበርኩ። ነገ በሌላ የትንታኔ ዝግጅት እስከምንገናኝ በሰላም ቆዩልን። ከሜዳው ባሻገር he improvised a quite delicious finish. He will have his say.